ኦሪት ዘሌዋውያን ምዕራፍ 21 እግዚአብሔርም ሙሴን ለካህናቱ ለአሮን ልጆች እንዲህ ብለህ ንገራቸው አለው። ማንም ሰው ከሕዝቡ ስለ ሞተው ከሚቀርበውም ዘመዱ ከእናቱ ወይም ከአባቱ ወይም ከወንድ ልጁ ወይም ከሴት ልጁ ወይም ከወንድሙ በቀር አይርከስ። ወይም የቀረበችው ያልተጋባች ድንግል እህቱ በእርሷ ይርከስ። የሕዝቡ አለቃ ራሱን ያጐሳቍል ዘንድ አይርከስ። ራሳቸውን አይላጩ፣ ጢማቸውንም አይላጩ፣ ሥጋቸውንም አይንጩ። ለአምላካቸው ቅዱሳን ይሁኑ፣ የአምላካቸውንም ስም አያጐስቍሉ። የእግዚአብሔርን የእሳት ቍርባንና የአምላካቸውን እንጀራ ያቀርባሉና ቅዱሳን ይሁኑ፣ ለአምላኩ የተቀደሰ ነውና። ጋለሞታን ሴት ወይም የረከሰችን አያግባ፣ ወይም ከባልዋ የተፈታችውንም አያግባ። የአምላክህን እንጀራ ያቀርባልና ስለዚህ ትቀድሰዋለህ። እኔም የምቀድሳችሁ እግዚአብሔር ቅዱስ ነኝና እርሱ ቅዱስ ይሆንልህ። የካህንም ልጅ ራስዋን በግልሙትና ብታረክስ አባትዋን ታረክሰዋለች፣ በእሳት ትቃጠል። በራሱም ላይ የቅባት ዘይት የፈሰሰበት የክህነትም ልብስ ይለብስ ዘንድ የተቀደሰ ከወንድሞቹ የበለጠው ካህን ራሱን አይግለጥ፣ ልብሱንም አይቅደድ፣ ወደ በድንም ሁሉ አይግባ። በአባቱም ወይም በእናቱ አይርከስ። የአምላኩም ቅባት ዘይት ቅዱስነት በላዩ ነውና ከመቅደሱ አይውጣ። የአምላኩንም መቅደስ አያርክስ። እኔ እግዚአብሔር ነኝ። እርሱም ሚስትን በድንግልናዋ ያግባ። ባልዋ የሞተባትን ወይም የተፈታችውን ወይም ጋለሞታይቱን አያግባ፣ ነገር ግን ከሕዝቡ ድንግሊቱን ያግባ። እኔም የምቀድሰው እግዚአብሔር ነኝና በሕዝቡ መካከል ዘሩን አያጐስቍል። እግዚአብሔር ሙሴን እንዲህ ብሎ ተናገረው። ለአሮን እንዲህ ብለህ ንገረው፣ ከዘርህ በትውልዳቸው ነውር ያለበት ሰው ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረብ። ዕውር ወይም አንካሳ ወይም አፍንጫ ደፍጣጣ ወይም ትርፍ አካል ያለው ወይም እግረ ሰባራ ወይም እጀ ሰባራ ወይም ጎባጣ ወይም ድንክ ወይም ዓይነ ሙጭማጫ ወይም እከካም ወይም ቋቁቻም ወይም ጃንደረባ ነውረኛ ሁሉ አይቅረብ። ከካህኑ ከአሮን ዘር ነውር ያለበት ሰው የእግዚአብሔርን የእሳት ቍርባን ያቀርብ ዘንድ አይቅረብ። ነውረኛ ነው፣ የአምላኩን እንጀራ ያቀርብ ዘንድ አይቅረብ። የቅዱሰ ቅዱሳኑን የአምላኩን እንጀራ ይብላ። ነገር ግን ነውረኛ ነውና መቅደሶቼን እንዳያረክስ ወደ መጋረጃው አይግባ፣ ወደ መሠዊያውም አይቅረብ። የምቀድሳቸው እኔ እግዚአብሔር ነኝ። ሙሴም ይህን ለአሮን ለልጆቹም ለእስራኤልም ልጆች ሁሉ ነገረ።